እሺ ተመልካቾች እንዴት ናችሁ? መንግስት የአገልግሎት ዋጋን እንዴት ነው የሚወስነው የሚለውን ትንሽ ብናወራበት ጥሩ ነው። እንግዲህ ከትናንትና ጀምሮ ተመልክታችኋል። የመንጃ ፈቃድ ዋጋ ለግል አገልግሎት የሚውሉ ወደ 56 ሺህ ብር የሚል ማለት ነው እና እሱን መነሻ በማድረግ ሀሳብ እንሰጥበታለን። ምክንያቱም መንግስት ዋጋዎችን የሚተምንበት ሁኔታ ሁሉንም የህብረተሰብ ክፍል የሚነካ ሊሆን ይችላል። በተለይ መካከለኛ ገቢ ያለው ብሎ የሚገምተውንና ዝቅተኛ ገቢ ያለው ብሎ ያመነበትንም ሳይቀር አንድ ላይ የሚጎዳ ሊሆን ይችላል። እንደዚህ አይነትም አዝማሚያ ያለው ነው አንዳንድ ጉዳዮችን ስንመለከት። ስለዚህ አሁን የመንግስት አገልግሎት በወጪ መሰረት ላይ ብቻ ነው ወይ የሚያስከፍለው ወይስ ገቢን ለማሳደግ ነው የሚለውን መልስ አብረን ማግኘት እንችላለን። እና የመንግስት አገልግሎት ዋጋ የሚተመንባቸው 4 ኢኮኖሚያዊ አቀራረቦች አሉ። አንደኛው ወጪን ልመልስ ብሎ የሚያምንበት፣ በቃ ለአገልግሎት መንግስት ለህዝብ አገልግሎት ለመስጠት የተቋቋሙ ለትርፍ አይደለም። ስለዚህ አገልግሎት ለመስጠት ስል ያወጧቸው ወጪዎች አሉ። ስለዚህ እሱን ወጪ መመለስ ፈልጋሉ። ለምሳሌ አንድ መንጃ ፈቃድ 56 ሺህ ብር ሲሆን የወጣው ወጪ በግልጽ መታወቅ አለበት። ስንት ነው ያወጣው የሚለው ማለት ነው። ወጪ ከቨር ለማድረግ ከሆነ ምክንያቱ ለምሳሌ አንድ ታርጋ ለመታተም የብረቱ ምናምን ለመሰራት በቃ በሙሉ ያለው ወጪ 5 ሺህ ብር ኮስት አድርጓል ብለን እናስብ እና የአገልግሎት ወጪዎችም እዚህ ውስጥ ይኖሩበታል። የአገልግሎት ወጪ ደግሞ 5 ሺህ ብር አወጥቷል። በቃ ለሰራተኛ 5 ሺህ ብር አወጥቷል፣ ለስራ ማስኬጃ እንደዛ ወጥቷል፣ ለዳታቤዝ እንደዛ ወጥቷል ብለን ብናምን 10 ሺህ ብር ሊሆን ይችላል። አንድ ታርጋ ታትሞ እስኪወጣ 10 ሺህ ብር ሊሆን ይችላል። ጠቅላላ ኮስቱ ዳታቤዙም፣ ስራ ማስኬጃውም፣ ሰራተኛ ህትመቱ ምናምን የሚወጣበት ወጪ ቢሰላ አሁን ከ56 ሺህ ብር ታርጋ ዋጋ ጋር ይሄ መለኪያ ነው ብሎ ለመናገር አይቻልም። ስለዚህ ኮስት ከቨር ሊደረግ የወጣ ወጪ አይደለም። ከሆነ ደግሞ መንግስት ምን ማድረግ አለበት? የወጣ ወጪ መገለጽ አለበት። በቃ መሰረታዊ አገልግሎት ትርፍ ስላልሆነ አሁን 56 ሺህ ብር ሆኖ 50 ምናምን ሺህ ብሩን ታርጋውን ለማሳተም ነው ከተባለ የትራንስፓረንሲ ኢሹ አብሮ መነሳት አለበት። ስለዚህ በተሻለ ዋጋ የሚያሳትምበትን መፈለግ አለበት። አይደለም ታርጋ የብር ኖት ከሀገር ከሚያትሙ ሀገራት ተጠይቆ ነው የሚታተመው። የቱ ነው ጥሩ የሚያትመው? ርካሽ የሚያትመው የትኛው ነው? ሴኪሪቲ ፊቸር የሚጨምረው የትኛው ነው? የተሻለ ዋጋ የትኛው ነው ተብሎ ነው የሚታተመው። ወጪን ከቨር ማድረግ ምክንያት ከሆነ ግን አሁን ይህ ታርጋ ወጪ ምክንያት የተደረገበት አይደለም። የመጀመሪያው ወጪ መመለሻ የሚባለው ነው። ታርጋ ብቻ አይደለም። አሁን የፓስፖርት ላይ ያለው ወጪ፣ መንጃ ፈቃድ ላይ ያለው ወጪዎች፣ ሌሎቹም ወጪዎችን ጨምረን ማለት ነው። ስለዚህ ወጪ መመለሻ የሚለው ነው አንደኛው ፕሪንሲፕል። ብዙዎቹ ላይ ስናይ ግን ወጪ መመለሻ አይነት ባህር የላቸው። ሁለተኛው የመንግስት አገልግሎት ዋጋ የሚተመንበት መንገድ ይሄ ቤኔፊት ፕሪንሲፕል የሚባለው ተጠቃሚው ይክፈል። በቃ አሁን መንጃ ፈቃድ ላይ ካያችሁት መኪና ታርጋ ላይ ከተመለከትን መኪና ያለው ሰው ከሌላው የበለጠ የመንገዱ ላይ የትራፊክ ስርዓቱን ይጠቀማል። ስለዚህ ይክፈል የሚባል አንድ ፕሪንሲፕል አለ። አንዱ መነሻ ሀሳብ ይሄ እንደሚሆን ነው እኔ ማስበው። በቃ ተጠቃሚ ይክፈል። መንገዱን በአብዛኛው እየተጠቀመ ያለው እሱ ነው። መንገዱን የሚበክለው እሱ ነው። ትራፊኮች የቆሙት እሱን ለማሳለጥ ነው። የትራፊክ መብራት የተቀመጠው ለሱ ሲባል ነው። መስመሮች የሚሰመሩት ለሱ ሲባል ነው። ስለዚህ ቤኔፊት ፕሪንሲፕል ነው፣ ይክፈል በሚል ሊተመን ይችላል። ሁለተኛው ምክንያት ሊሆን ይችላል። ሶስተኛው ፍላጎት የመቆጣጠር ጉዳይ። አንዳንዱም ስመለከተው እንደዛ ይመስላል። እስቱ ግን ፍላጎት የመቆጣጠር ምን ማለት ነው? አሁን የመኪና ቁጥርን ለመቀነስ ከፍተኛ ክፍያ የሚጭኑ አሉ። አሁንም ካያችሁ የነዳጅ መኪናና የኤሌክትሪክ መኪና ዋጋ የግል መገልገያው ይለያያል። የኤሌክትሪክ መኪና ከሆነ 44 ሺህ ነው የሚከፈልበት ታርጋው ማለት ነው። የነዳጅ መኪና ከሆነ 56 ሺህ ብር ነው። ኦልሞስት 10 ሺህ ብር። ስለዚህ ምን የሚል ፕሪንሲፕል እዚህ ውስጥ ሊቀመጥ ይችላል? አይ የነዳጅ መኪና እንዲቀንስ ፈልጋለሁ፣ ስለዚህ የኤሌክትሪክ መኪናዎችን ለማበረታታት ነው ሊል ይችላል። 10 ሺህ ብር እሱን ያሳካል ላያሳካም ሌላ ጉዳይ ስለሚሆን ፍላጎት መቆጣጠር የሚባለው አንደኛው እሱ ነው። ለምሳሌ የቅንጦት ዕቃ እንዳይገዛ የቅንጦት ዕቃዎች ላይ ከፍተኛ ታሪፍ እንደሚጣለው ፓስፖርት ሊሆን ይችላል። ፓስፖርት ሁሉም ሰው እንደ መታወቂያ እያወጣ እጁ ላይ እንዳይዝ
ከፍተኛ ውጪ እንግዲህ በልዩነት እስከ 25 ሺህ ብር ምናምን ነው ፓስፖርት። ስለዚህ ፓስፖርት እንደ መታወቂያ እንዳያወጣ ከፍ ባረግበት ከሆነ ግን ፐርፐዝ ያለው ጊዜ ብቻ ሊያወጣው ይችላል የሚል ሊሆን ይችላል። መንጃ ፈቃድ በጣም ብዙ ሰዎች ያወጣሉ፣ ግን መንጃ ፈቃድ የማውጫ ዋጋን እንደ መታወቂያ መንጃ ፈቃድን እንዳያወጡ ፐርፐስ ሲኖራቸው ያውጡ የሚል ምክንያት ሊኖር ይችላል። ይሄ ፍላጎት መቆጣጠር የሚባለው ምክንያት ነው፣ ዋጋ የሚታመንበት ምክንያት ከፍ ምናምን የሚደረግበት ማለት ነው። አራተኛው ግን በጣም ቤዚክ ድጋሚ በደንብ ማሰብ የሚያስፈልገው ገቢ ለማመንጨት እኔ ምክንያቱ ይህ እንደሆነ ነው ማስበው። አሁንም ድረስ መንግስት የገቢ እጥረት ሲያጋጥመው የገቢ እጥረት ያጋጥመኛል ብሎ ሲያስብ በቀላሉ በሞኖፖል ማለት ነው እጁ ላይ ያለ አንድ ሰው ወደደም ጠላም ታርጋ የሚወስደው ከመንግስት ነው። ወደደም ጠላም ፓስፖርት የሚወስደው ከመንግስት ነው። ወደደ ጠላም መንጃ ፈቃድ የሚወስደው ከመንግስት ነው። ወደደ ጠላም መብራት የሚያገኘው ከመንግስት ነው። ወደደ ጠላም ውሃ አገልግሎት የሚያገኘው ከመንግስት ነው። በሞኖፖል ያሉ እጁ ላይ ያሉ አገልግሎቶች አሉ። እነዚህ አገልግሎት ላይ ከነዚህ አገልግሎቶች ይሰበስባል ማለት ነው በብቸኝነት የሚሰጠው ስለሆነ። ስለዚህ ገቢ ለማሳደግ ካለ ፍላጎት አንጻር ነው፣ ደግሞ ቀላልም ስለሆነ አስቡት። ለምሳሌ እኔ የልማት መዋጮ አለብኝ ቢል መንግስት በቃ ህዝቡ የልማት መዋጮ ማዋጣት አለበት ሁሉም ሰው ብሎ ቢያምን 56 ሺህ ብር ለመሰብሰብ 560 ሰዎች ቤት መሄድ ይኖርበታል ቢያንስ 100 ብር ልሰብስብ ቢል። ነገር ግን አንድ የመኪና ባለቤት ጋር ቢሄድ ከአንድ ሰው 56 ሺህ ብር ሊሰበስበው ይችላል። የቱ ነው ቀላል? 100 ብር ከህዝብ መሰብሰብ ለመንግስት በጣም ከፍተኛ ስራ ማስኬጃ ወጪ ያለበት 560 ሰዎችን ማግኘት አለበት። 56 ሺህ ብር ግን አንድ መኪና ላይ ሲጥል በቀላሉ ያገኘዋል ማለት ነው። ገቢ በቀላሉ የሚሰበሰብ ስራ ማስኬጃ ወጪው ዝቅ ያለ ሞኖፖል የሚሰጠው አገልግሎት ስለሆነ ገቢውን ለማሳደግ የሚጠቀምበት ምንጭ ነው። መንግስት ብዙ ማትረፍ አለበት ወይ በአገልግሎቶቹ ከተባለ በኢኮኖሚክስ እንኳን ብናስበው መንግስት እንደ ንግድ ተቋም አይደለም አክት የሚያደርገው። እንደዛም አይቋቋምም መንግስት የትም ሀገር ማለት ነው። ዓላማው አገልግሎት መስጠት ነው። ሀብት በፍትሃዊነት መከፋፈሉን ማረጋገጥ ነው። ማርኬት ፌል እንዳያደርግ የገበያ መውደቅ እንዳይከሰት መከላከል ነው። ደግሞ ማህበራዊ ፍትዎችንም መስጠት ነው የሚሆነው። ነገር ግን የፊስካል ጫናው ሲገባ በቃ ለምሳሌ በሀገር ውስጥ ገቢ እንኳን አሁን 2019 በጀቱ ላይ ወደ 1.6 ትሪሊየን ለመሰብሰብ የሚያቅድ ነው። ስለዚህ ከፍተኛ ለመሰብሰብ የሚያቅድ ነው። የበጀት ጉድለቱ ከ500 ቢሊዮን ብር በላይ ነው። የፊስካል ጫና አለበት። ስለዚህ ክፍያ እየጨመሩ ይመጫሉ መንግስታት። የኛም መንግስት እንደዛ ነው እያደረገ ያለው እና ለምንድን ታርጋን ከተመለከትን ምን ብሎ እንደሚያምን ነው እኔ የማስበው። ኤቢሊቲ ቱ ፔይ የሚባል ፕሪንሲፕል አለ። መክፈል ይችላሉ። ለምሳሌ የመኪና ባለቤቶች ለታርጋ መክፈል ይችላሉ። ውጭ ሀገር ለመጓዝ የሚያስቡ ሰዎች የፓስፖርት መክፈል ይችላሉ። መኪና ያላቸው ሰዎች የመንጃ ፍቃድ እድሳት ቢሆን የመንጃ ፍቃድ ክፍያዎች ከሆነ እሱ መክፈል ይችላሉ። መኪና የገዙ ሰዎች ከሆኑ ስም የማስተላለፍ ክፍያዎች ከሆኑ ሌሎች መክፈል ይችላሉ። እንደዚህ አይነት አናሊሲስም ጭንቅላት ውስጥ ሊኖረው ይችላል። መኪና ያለው ሰው ወይ ደግሞ መኪና የሚኖረው ሰው የታርጋ መክፈል አይቸግረውም ብሎ ማመን ማለት ነው። ስለዚህ 56 ሺህ ብርን ህዝብ ላይ ከመጫን ይልቅ የተወሰኑ ቡድኖች ላይ ወይ ደግሞ የመኪና ባለቤቶች ላይ ወስዶ መጫን ይቀላል ከሚል አናሊሲስም ሊሆን ይችላል። አስተዳደራዊ ወጪውም ደግሞ ቀላል ነው፣ ኢዝሊ የሚሰበሰብ ነው። ማንም ሰው መኪና አለው ማለት መንገድ ትራንስፖርት የሚሄዱ ግዴታው ነው፣ ይከፍላል ማለት ነው። ሌሎች ሀገራት ሌላ ምክንያቶችን የሚጠቀሙ አሉ። ለምሳሌ የመኪና አገልግሎት የመኪና ባለቤትነትን ለመገደብ በቃ መኪና እንዳይነዳ ሲፈልጉ ግን ምን አድርገው የፐብሊክ ትራንስፖርቶችን በደንብ ያዘጋጁና ትልቅ ክፍያ ላይ ያስከፍሉ ይችላሉ። የትራፊክ መጨናነቅን ለመቀነስ እንደዛ የሚያደርጉ ሀገራት ይኖራሉ። ኢቭን መንገድ ላይ ስለተጨናነቀ ብለው የመንገድ መጨናነቅን የሚያስከፍሉ አሉ። የትራንስፖርት መሰረተ ልማትን ለማጠናከር ብለው የሚያስከፍሉ ሊኖሩ ይችላሉ። ለምሳሌ 100 ሺህ የግል መገልገያ ታርጋ ቢወጣ በአመት በ56 ሺህ ብር እንኳን ቢሰላ ወደ 5.6 ቢሊዮን ብር ማለት ነው። የሆነ ክልል በጀት ሊሆን ይችላል። በጣም ትልቅ ነው። ይሄ ቢሮክራሲው ከሌለ ነው
በቃ 56 ሺህ ብር ተብሎ በ56 ሺህ ብሩ እንኳን ታርጋ የሚገኝ ከሆነ ሰዎች በ56 ሺህ ብር እንዳውም ተገላግለው ሊሆን ይችላል። ምክንያቱም በቂ ታርጋ ከሌለ ሰዎች የ56 ሺህ ብሩን ኮራፕሽን ምንም ካለ ከዚህ እጥፍ ከዛ በላይ እየከፈሉ ሊያገኙትም ይችሉ ስለነበረ ማለት ነው። ግን መካከለኛ ገቢው አቅም አለው ወይ የሚለውንም መመልከትን የሚያስፈልግ ነው ይመስለኝም። በቃ ታርጋ ላይ እያነሳን እናወራለን እንጂ ታርጋ ላይ ያስቡት፣ ፓስፖርት ላይ ያስቡት፣ የመንጃ ፈቃዶች ላይ አሁን በቅርቡም አይቻሉን። በቃ መንጃ ፈቃድ ያላቸው ሰዎች ድጋሚ መፈተን አለባቸው ሲባል የከባድ መኪና ሹፌሮች 20 ምናምን ዓመት ነድቼ 30 ምናምን ዓመት ነድቼ አሁን ለማውጣት የሚከፈለውን ክፍያ ገና እኮ ታሪፉን ራሱ እንኳን አልሰሙ። ግን ብዙዎቹ አቅም እንደሌላቸው ሲያቀርቡ ተመልክቻለሁ። ሌሎቹም ክፍያዎች ላይ መንጃ ፈቃድ ላይ መንግስት እኔ አላስከፍልም፣ ግን የፈለጋችሁ ትምህርት ቤት ሄዳችሁ ተመራችሁ ነው የመንጃ ፈቃድ ክፍያውን የምታድሱት፣ መንጃ ፈቃዱን የምታድሱት። ማንም ያስከፍላቸው፣ ግን መክፈላቸው ነው ጉዳዩ። ስለዚህ ከፍተኛ ጫና ይፈጥርብናል የሚል ኮምፕሌን ከብዙ ሰዎች ነው የምሰማው። ስለዚህ መካከለኛ ገቢ ያላቸው ሰዎች ናቸው እዚህ አካባቢ ላይ ያሉት ብሎ የማመን አይነት ሮንግ አናሊሲስ እንዳለ ነው ማስብ ነው። የመንጃ ፈቃድ ላይም ቢሆን ታርጋ ላይም ቢሆን ፓስፖርት ላይም ቢሆን ስም ማዛወርም ሌሎቹም ክፍያዎች ላይ ግን መንጃ ፈቃድ እንትን መካከለኛ ገቢ ያለው ሰው እርግጥ አቅም አለው ወይ? ልክ ታርጋ ሲሆን የዚህን ያህል ከፍሎ ማስለወጥ፣ ፓስፖርት ሲሆን በጣም በከፍተኛ ወጪ ማውጣት ማሳደስ፣ መንጃ ፈቃድ ሲሆን ባስፈለገ ጊዜ ከፍተኛ ክፍያዎች ከፍሎ ማውጣት ማሳደስ በተወሰነ መልኩ ነው የሚመለኩት። ወጪዎችን መሸከም ይችላሉ የሚለው ትንሽ አስቸጋሪ ነው። ወጪዎችን መሸከም ይችላሉ ወይ? ለምን? የሚነሱ ምክንያቶች አሉ። መካከለኛ ገቢ ብለን የምናስበው ሰው ያለበትን በጣም ብዙ ችግሮች አሉ። ለምሳሌ የገቢና የዋጋ ንረት አለመመጣጠን አለ። ሰዎች ተጨማሪ ትልቅ አይነት ወጪ ብቻ ሳይሆን የምግብ ወጪ ውድ ነው፣ የቤት ኪራይ ወጪ ውድ ነው፣ የትምህርት ወጪ ውድ ነው፣ የትራንስፖርት ወጪ ውድ ነው። ወጪያቸው እየጨመረ ነው የሰዎች ገቢ ደግሞ በሚፈለገው ፍጥነት እየጨመረ መሄድ አለ። ለምሳሌ መካከለኛ ገቢ ምን ሀብታም በዚህ አይጨነቅም እኮ የታርጋ ቁጥር ላይ ይጨነቅ ይሆናል እንጂ ታርጋ ማውጣት ለሀብታም ችግሩ አይደለም። እንደውም 00 አድርጉልኝ አድርጉልኝ ስሜን አስገቡልኝ ምናምን የሚል ቅንጦት ላይ ሊገባ ይችላል ሀብታም የሆነ ሰው። መካከለኛ ገቢና ዝቅተኛ ገቢ ያለውን ሰው ነው የምናሰለው። ለምሳሌ በኢትዮጵያ ኮንቴክስት 100 ሺህ ብር በወር ደሞዝ ያለው ሰው የመካከለኛ ገቢ ሊስት ውስጥ አለ ብለን እናስብ። ትልቅ የሚባል ደሞዝ ነው፣ ትልቅ የሚመስል ነው። ግን በፍጥነት የሚለወጥ አይደለም። በየወሩ በየሁለት ወሩ በየዓመቱ እጥፍ እያደረገ አይደለም ደሞዝ። ግን የኑሮ ወጪዎች ግን በፍጥነት እየጨመሩ ነው በየዓመቱ ማለት ነው። ተጨማሪ ትልልቅ ወጪዎች በመንግስት አገልግሎት ላይ የሚመጡበት ከሆነ አፎርድ ማድረግ የሚችል ሊሆን አይችልም። የገቢና የዋጋ አለመመጣጠን ብቻ አይደለም፣ የፖሊሲ ንድፈ ሀሳቡ ላይ ራሱ አንዳንድ የሚፈጠር ስህተቶች እንዳሉ ምን ይሰማኛል። አንደኛው መኪና ካለው ሰውየው ሀብታም ነው ብሎ እንደማመን። መቼም በ4 እና በምናምን ሚሊዮን ብር መኪና ስለገዛ ታርጋ 56 ሺህ ብር ጉዳዩ አይደለም ብሎ አንዳንድ ሮንግ አናሊሲሶችም ሊኖሩ ይችላሉ። ወደ ውጭ ሀገር የመሄድ አክሰስ ካለው ፓስፖርትን ለማውጣት ምን ጉዳዩ ሊሆን አይችልም ብሎ እንደማመን። መኪና እየነዳ ከሆነ ገቢ እያገኘ ከሆነ መንጃ ፈቃዱን በተሻለ መልኩ እንደገና ሪቫይዝ አርግ ቢባልና ትልቅ ወጪ እንኳን ቢኖርበት ይችለዋል ብሎ እንደማመን ማለት ነው። ይሄ ጉዳይ ሁሌም ልክ ሊሆን አይችልም። ምክንያቱም አንዳንድ ቢመጡ ትልልቅ ወጪዎች ኦፖርቹኒቲ ኮስት አለባቸው። ለምሳሌ መንጃ ፈቃድ ታርጋ 56 ሺህ ብር የሚከፍል ሰውዬ ከዚህ በፊት ከዛ በላይ ሊከፍሉ ይችላሉ። አሁን ታሪፍ ስለተቀመጠ ነው እንጂ 100 ሺህ 200 300 ሺህ ብር እየከፈሉ ሊሆን ይችላል ሲያወጡ የነበረው። በቃ ትራንዛክሽኑ ትንሽ ችግር ያለበትም ሊሆን ስለሚችል በቂ የታርጋ አቅርቦትም ላይኖር ስለሚችል፣ ግን በመንግስት ታሪፍ ከተመለከት ነው ለሰዎቹ ኦፖርቹኒቲ ኮስት ነው። ምን ማለት ነው? ይህ 56 ሺህ ብር ለሆኑ ሰዎች የቤት ኪራይ መሆን ይችል የነበረ ነው። ለሆኑ ሰዎች የልጆች ትምህርት ቤት መሆን የሚችል ነው። ለሆኑ ሰዎች የምግብ አስቤዛ መግዛት ይችል የነበረ ገንዘብ ነው። ሌላውም ላይ 1 ሺህም ቢሆን 2 ሺህም ቢሆን ራሽናል እስካልሆነ ድረስ ማለት ነው። እና አንዳንድ ሮንግ አናሊሲስ አለመኖራቸውን ማረጋገጥ በደንብ ነው የሚያስፈልገው። ይህን ዲዛይን የሚሰሩ ሰዎች መኪና የቅንጦት ነው የሚል አናሊሲስ ካላቸው ሁሌም እውነት ላይሆን ይችላል። የመኪና ባለቤቶች መካከለኛ ገቢና ከዛ በላይ ናቸው፣ ስለዚህ አቅም አላቸው የሚል ከሆነ ይሄ ሁሌ እውነት ላይሆን ይችላል። ከታክስ ይልቅ ይሄ በጣም ቀላል ነው የሚልም ከሆነ አንዳንዴ ስህተት ሊሆን ይችላል።
ቅድም በምለው ከ100 ብር ከ560 ሰዎች ከመሰብሰብና 56 ሺህ ብርን ከአንድ ሰው እንደመሰብሰብ ከታክሲ ይልቅ ይሄ በጣም ቀላል ነው። በቃ ቀላል ነው። አንዴ ሄዶ መስኮት ላይ ከፍሎ የሚመለሰው ታክስ አድሚኒስትሬሽን ሲስተም ምናምን የለበትም። እሱም ከሆነ ሁሌም እውነት ላይሆን ይችላል። ለምን መሰላችሁ እንደዚህ የምንለው? የዚህ አይነቱ የፊስካል እቅድ በቂ ገቢ የመሰብሰብ ጫና አለብኝ ብሎ የሚያምን ከሆነ ከፍተኛ ገቢ የመሰብሰብ ዓላማ አለኝ ብሎ የሚያምን ከሆነ ይሄ ጉዳይ ወደ መደበኛ አገልግሎቶችም ሊወርድ ይችላል። ልምምዱ መታወቂያ በቃ የቀበሌ መታወቂያ ላይ ሊወርድ ይችላል። የህዝብ ትራንስፖርቶች ላይ ሊወርድ ይችላል። ውሃ ላይ ሊወርድ ይችላል። መብራት ላይ ሊወርድ ይችላል። አሁን እኮ ለዝቅተኛው ማህበረሰብና ሁሉም የሚጠቀምባቸው ተብለው ኮንሲደር የተደረጉ ውሃ፣ መብራት፣ የፐብሊክ ትራንስፖርት፣ መታወቂያ ምናምን የቀበሌ አገልግሎቶች ምናምን የሚባሉት አሁን መንጃ ፍቃድ፣ ፓስፖርት፣ ታርጋ የመካከለኛው ገቢ የተሰጡ ጉዳዮች እንኳን ናቸው ብለን ብናምን እዛ ላይ ያለ ልምምድ ሮንግ ከሆነ አናሊሲሱ ዝቅተኞቹ ላይ ራሱ መውረዱ አይቀርም። ውሃ፣ መብራትም፣ የማህበረሰብ ትራንስፖርት አገልግሎት፣ መታወቂያ ላይ ማለት ነው። ስለዚህ መንግስት በጣም ራሽናል የሆኑ ጉዳዮችን ማቅረቡን በደንብ ማረጋገጥ እንደሚያስፈልግ ነው ማምነው። ይህን ሀሳብ ሪያክት ለማድረግ ነው ብዙ መልእክቶች ስለመጡ። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።